ባለፈው ቪዲዮአችን እያይሻል ያየሁኝ ነበር። እኛም ቤት አለን። ሰዓት ተጠሪ ነው ትመጪዋለሽ ሰምተሽ አሬማ ተጠርቼ መጣሁት። ከጓደኞቼ ጋር ማታ ክለብ ምናምን እንወጣለን ተባብለን ነበረ። ቆየን እንደዚህ አይነት ቦታ ከሄደንና ብቻዬን ከመሄድ መስሎሽ ነው ማለት ነው። ክለብ ሳንዱች መስሏት ነው እሷ ሻለች። እኔ ጋር ታድራለች ፈጋራዱና በዛው ወደ ሀገር ይሰጃለች ማለት ነው። አንደኛ የወደ ቤት ብቻዋን ከሚደብራት ምን ችግር አለ? ማታ ላይ ብንወጣ የማታውን ቫይብ ታሳያለች። ደግሞ ብቻዋን ከምትውል ዝም በይ። ምንድን ነው ቀደም አልሽ ዛሬ? አንተ ላስፈቅድ ሳይሆን ልነግርህ በቃ በኋላ ነው አይናንቺ። ለዛ ነው ይሻላል እናንቺ ነው ከቻልሽ ወደ ቤት እየሄድሽ ጠብቂኝሽ። ለምን አብረን እንሂድ ወደ ቤት? እሺ በቃ ይሽ ምን ነው የምናወራው? አልገባኝም። ለምን ነው ጓያ ያልከለኸው? አንደኛ እቺ ልጅ ህፃን ልጅ አይደለችም። ሁለተኛ ከኔ ጋር ነው የምትወጣው። አልናገርሽም ብዬ አሁን እንጋጭ ነው በቃ። ማርያምን ላስቀይምሽ ነው ማርያምን። ሰላም ውድና የተከበራችሁ የኛ ተወዳጅ እንቁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተም ባላችሁበት ሰላማችሁ ይብዛልን። ዛሬ እንግዲህ መጥቻለሁኝ። ዛሬ በሆነ ሸረባ ነው የመጣሁት እና ከዛ በፊት ግን ያው እንግዲህ ሁላችሁም የትላንትናውን ቪዲዮ አይታችኋልና ጥሩ እንደነበረ ያው ከኮሜንታችሁ ተረድቻለሁኝ። ትናንትና አሪፍ ጊዜ ነበረ ያሳለፍኩት። ጥሩ ጊዜ ያሳልፈናልና ያው የፈረስም ከዚህ በፊት አይቻል አቅም ነበር ፈናይቻለሁኝ ምናምንና ብቻ ግን በአጠቃላይ አሪፍ ጊዜ ነበር ያሳለፍኩት። እናንተም እንደወደዳችሁት እንግዲህ በኮሜንታችሁ አይቻለሁኝ። እና ዛሬ እንግዲህ በምን መጣሁኝ? ያው ሁሉ ጊዜ ፍቅር መሆን ጥሩ አይደለም። አንዳንድ ጊዜ ደግሞ ትንሽ ብስጭቶችንም መጨመር አለብን ብዬ ዛሬ በሆነ ሸረባ እንግዲህ አስቤ መጥቻለሁኝ ማለት ነው። እንደምታግዙኝ ታግዙኛላችሁ ብዬ አስባለሁኝ እና ዛሬ ዮዳ ጋር ደውዬላታለሁኝ። የዛሬ ሀሳቤ እንግዲህ ከዮዳ ጋር ነውና ዮዳ ጋር ደውዬላታለሁ። ሀሳቤ ምን መሰላችሁ? ዛሬ ይሄንን ልንወጣ ነው ከዮዳ ጋር። ያው ከዚህ በፊት ተናግሯል። ፈውራት የጋበዝኩት ቀን እንግዲህ አይታችኋል። ጥያቄ ስንጠያየቅ ምን አይነት ሴት ይደብርሃል ማለት ምን አይነት ባህሪ ነው ማይመችክ ስለው ስለምትወጣ ሴት ምታጨስ ምናምን ብቻ እንደዛ አይነት ወጣ ያለ ባህሪ ያላት ሴት እንደማይመቸው ነግሮን ነበርና ዛሬ ምን አሰብኩኝ እንግዲህ ከዛ መልሱ ተነስቼ ያው ዮዳ በጣም ነው የምትፈራው ሄኒን ላይክ ከከበሬታ አንፃር በጣም ትፈራዋለችና በጣም ከበረም አላት ለሱ አቃለሁኝና እሱም በዛው ልክ ነው ለሷ ቦታ ያለው እንግዲህ ያው ካሜራ ላይም ከምታዩትና ከካሜራ ሙጂ ከካሜራ ጀርባ ከሚያወራው ነገር አንፃር በጣም ነው ለሷ ቦታ ያለውና ዛሬ ምን አሰብኩኝ መሰላችሁ? ዮዳን ጠርቼ ዛሬ ማታ ልንወጣ እንደሆነ እሱ ፊት እናወራለን ማለት ነው እና ሞር ደግሞ ያለውን ዲቴል በደንብ አብራርቼ ዮዳ ከመጣች በኋላ ለሷ ስነግራት ደግሞ እናንተ በደንብ ትረዱታላችሁ። ብቻ ያው ሁለቴ ከማወራላችሁ ዮዳ ትምጣና ከዛ ለዮዳ ደግሞ ነግራታለሁ ማለት ነው። የምትስማማልኝ ይመስለኛል። ደውዬላታለሁኝ ላይክ ፕራንክ ልናደርገው እንደሆነ አልነገርኳትም፣ ግን ትስማማለች ብዬ አስባለሁ። ያው ውሸት ስለሆነ መጨረሻ ላይ መናገራችን ስለማይቀር ብትፈራውም ግን ያው እሺ ወጣ ተቀብላ ታደርግልኛለች ብዬ አስባለሁኝ። ለማንኛውም እስቲ ደውዬላታለሁ ትምጣና የምትለንን ሀሳብ እንሰማለን ማለት ነው። እስከምትመጣ ድረስ አብራችሁን ቆዩ ባላችሁበት የትም እንዳትሄዱ። መልካም ጊዜ። እስከዛ ድረስ ይሄንን ቤት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብረን እንጠብቅ። ሰማዋቸው ሲያሙኝ በምሽት እንደሌለው አስበው ምነካት ይችን እያሉ ብርቱና ጽኑ ሰው ሰማዋቸው ሲያሙኝ በምሽት እንደሌለው አስበው ምነካት ይችን እያሉ ብርቱና ጽኑ ሰው አሉኝ ካቦኝ
ከደረጃዋ ዝቅ አለ ሞኝነት ነው ወይ እንዴ ሰው ከቢጤው ከዋለ አሉኝ ካቡኝ አስክሬም ልጋብዛት አስቤ ነበር ትላለች። ቀድማኝ ይዛ መጣች። ፀሐዩ ከበድ ይላል ነው። ፀሐይ አለ በጣም ወይ ቤተሰቦች፣ ሐዋሳ ያለው ፀሐይ ልነግራችሁ አልችልም። በቀን አትውጡ ነው የሚባለው። አሁን ደግሞ ምሳ ሰዓት ነውና በጣም ፀሐይ የበረታች ትመጣለች እና ማታ ከ10 ሰዓት በኋላ ሐዋሳ ሞር ደስ የሚለው ከ10 ሰዓት በኋላ ፀሐዩ በረድ ሲል ነው። ሙቀትም ስለሆነ እንደዚህ በጣም ይከብዳልና ባለፈው ከኛ ተሯሩጣችሁ ያየሁኝ ነበር ቪዲዮአችሁንና ትላንትና እንደዛ ተሯሩጣችሁ የወጣችሁት ለካ ቤተሰቦች አይታችኋል። እንደዛ ተሯሩጠው የወጡት ለምን እንደሆነ አይታችኋልና ብዙ ነገር እያየን ነው። ለማንኛውም እዚህ አጋጣሚ ደስ ብሎኛል ከኤቢ ጋር ስለጀመራችሁ ይሄንም ስለተቀበለ ደስ ብሎኛልና አሪፍ ነው ጥሩ ነው ለማለት ያለው። ለማንኛውም ዛሬ ፈለኩሽ የሆነ ሀሳብ አሰብኩኝና ግን ቤተሰቦች ዝም ብላ ነው ተቀላቀለችው። ሰላም አላለችም። ሰላም በያቸው። እንዴት ናችሁ ቤተሰቦች? ደህና ናችሁ? ደህና ነኝ። ቤትሽ ሲሆን ብቻ ነው ቤት አለና ብለሽ ሰላም የምትይው። እኔ ቤት ሲሆን ሰላም ታቀርቢ። እኔ ጋር ያሉ ቤተሰቦች ናቸው እዛም ያሉትና ለማንኛውም ዛሬ ምን ነበር መሰለሽ ያሰብኩት ሄኒን እንግዲህ የሆነ ነገር ለማድረግ አስቤያለሁ። ሄኒ ስናወራ ምን ይለኛል መሰለሽ ላይክ እንደዚህ ወጣ ያለች ሴት ክለብ የምትሄድ ሴት ያው እንግዲህ ከኔ በላይ ደግሞ ሞር አንቺ ታውቂዋለሽ እና ክለብ የምታዘወትር ሴት ወጣ የምትል ሴት ምናምን ነገር አይወድም እና ላይክ ያንን ነገር እንደማይወድ ስለነገረኝ ባለፈው እስቲ ዛሬ ለምን በህትዋ አልመጣም አልኩኝና ፍራንክ ላደርገው አስቤያለሁኝና ባንቺ ፍራንክ ላደርገው አስቤያለሁ። ላይክ እኔ ነኝ እንድትወጪ ከኔ ጋር ማታ ፕሮግራም እንዳለንና ክለብ ልንወጣ እንደሆነ ምናምን አወራሻለሁ። አንቺም ተቀብለሽኝ ያው ዝም እንዳትዪ ያደራሽ እና ተቀብለሽኝ ምናምን ነው ምን ችግር አለው ምናምን ያው እሱ ጋር ማለት አይቀርም መናደዱ አይቀርምና ምን ችግር አለ ብንወጣ ምናምን እንወጣለን ነው ተነጋግረን የለ ችግር የለው ምናምን ትይኛለሽ ማለት ነውና ማታ ከባድ ነው እኮ ሄደሽ ያለሽ ነገር ይከብደኛል ማለት እንዴት ብዬ ነው አሁን እሱ እንደዚህ አይነት ነገር ማረገው? አዎ በጣም ነው የሚናደደው። ተዳፍሬው ማላቅም እንደዚህ አይነት ነገር ምናምን እና ለዛ ትንሽ ይከብደኛል። አዎ ግን ምን እንደሆነ ታውቂያለሽ ፍራንክ ስለሆነ ላይክ በእኔ ግፊት እኔ እንዳደረኩሽ አይነት ነገር ቤተሰቦች እኔ ሪስኩን ወስዳለሁ። እኔ እንዳደረኩሽ እኔ እንደዛ እንድታደርጊ እንዳደረኩሽ ምናምን ነገር ያው መጨረሻ ላይ መናገራችን ስለማይቀር አይኖ ያስፈራል። ያው መጀመሪያም ለቤተሰቦች ያልኳቸው ነበረ ለሱ ካለሽ ነገር እሱ ላንቺ ካለው ነገር አንፃር ምናምን እና ሞር ደግሞ ይመስለኛል እኔ ላይም ነው የሚናደደው። ላይክ እኔ ነኝ ግፊት የማደርግብሽ ላይ እኛ እንወጣለን ያልኳት እኔ ነኝ ይዣት ልወጣ ነው ምናምን ነው የምለው። ከዛ አንቺ ምን ችግር አለው እንወጣ ምናምን ነው የምትይው። ለዛ እኔ ስለሆንኩኝ እዚህ ሀሳብ ባለቤት የዛን ያህል ያው አንቺ ላይ ይበሳጫል ብዬ አላስብም። ግን ቢናደድም ደግሞ ያው ችግር የለውም መጨረሻ ላይ ፍራንክ ስለሆነ እናረጋጋዋለን። እሱም ፍራንክ ከባባድ ፍራንክ በነገራችን ላይ አድርጎኛል። ከዚህ በኋላም ለማድረግ ሀሳብ እንዳለው ስለነገረኝ ለዛ የዛን ያህል ሪስኩን ከወሰድሽ እንግዲህ እሺ እኔ ላይ የሚደርሰው እያንዳንዱ ነገር ተጠያቂ ነኝ እና እስቲ ደውልለታለሁ የሚሳካልን ይመስለኛል ቤተሰቦች እና እስቲ የሄኒን ሪያክሽን ዛሬ ለማሳበድ ነው እንዲህ እንደማወራው አይደለም። በጣም በቃ ሲሪየስ ሆኜ ነው የምናገረው ዛሬና ላለመሳቅ ሞክራለሁ። እስቲ ሄኒ ምን አይነት ሪያክሽን እንደሚኖረው ቤተሰቦች እንግዲህ ከእናንተ ጋር አብረን እናያለን። እስከ መጨረሻው ድረስ የትም እንዳትሄዱ ሄኒ ጋር እንደውልለትና እሱን እንጠብቀዋለን ማለት ነው። አብራችሁ ቆዩ። ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺን ገላ ማርዬ
ለገላሽ ታሞ ድምድም ይላል ልቤ እንዳታሞ መገኔ ጎጃም መገኔ ጎንደር ባንዘልቅ እንኳን አብረን ለሚያማልለው ለገላሽ ታሞ ያንሽ እንዴት ነው አለ እኛም ተናለ ከቤተሰቦቻችሁ ጋር ነው ዛሬ የመጣችሁት? ማን ቤት ነው ያለነው? እኛ እኛ ቤት እናንተ ቤት መባባል ጀመረ። ቪዲዮአችሁን እያየሻል? እያየሁኝ ነበረ። እኛም ቤት አለን። ሳትጠሪ ነው ትመጪዋለሽ? ሰምተሽ ሰው ቤት አሬማ ተጠርቼ መጣሁት። እኔ ማዙረ አለክ አለ ከየት ተገናኛችሁ ዛሬ? እኔና ዮዳ እንግዲህ የሆነ ሀሳብ ፈልጋችሁ የሆነ ሀሳብ አሰብንና ከዛ እሷም ደግሞ ለሄና መናገር አለብኝ ምናምን ስትል የሆነ ሀሳብ አስቤ ነበረ። እኔም እሱን አወራንና ምናምን የሆነ ፕሮግራም ነገር አለብኝ ዛሬና ማን ያለው አንቺ እኔ ከዛ ከዮዳ ጋር እንሄዳለን ብለን ለዛ ነበር ደወልኩላትና እስቲ ሄና አሁን መንገር ይችላል አገርት ለኩ ነው እንዴ አስመሰለብና እንደዛ ይመስላል። ምንድነው ፕሮግራማችሁ? የምናስፈልግበት ነው? አይ የለንበት ዛሬ እኔና ኢስታ ጊዜ ነው። የሴቶች ጉዳይ የሴቶች ጉዳይ ዛሬ እና ደህና ነህ አንተ? በተረፈ ቢምቢ ስማ በጣም ነው የሚወደኝ። አረ አና ስር የበለኝ ጀንሳ አረባ አረ ካፌ አትሆንም ነበር? ካፌ እኮ ነው የመጣነው እኛ። ስለዚህ እዛ መጣ ነበርኩ። አዎ ግን ምናልባት ይርቀሃል ብለን አስበን ወደዚህ ቀረብ ብንበል ብዬ ነው። ስራ ምናምን ታስታ ነበር። ከስራ እኮ ነው የመጣሁት። እንቅረብልህ ብዬ ነው። እና ምን አስበን መሰለህ ዛሬ ተረጋጋ እንጂ ይልሃል ይልት ያስቸኮልከኝ ቸኩልኩኝ። እሺ ልነግርህ እኮ ቸኩልኩባችሁ። ዛሬ እባክህ የሆነ ፕሮግራም አለብኝ እኔ ከጓደኞቼ ጋር ማታ ክለብ ምናምን እንወጣለን ተባብለን ነበረ። ቆየን እንደዚህ አይነት ቦታ ከሄደንና ብቻዬን ከመሄድ ማለት ነው ክለብ ሳንዱች መስሏት ነው እሷ ሻለች። የምን ክለብ ነው ደግሞ? ክለብ ላይ ፕሮግራም ተብሎ ይኬዳል እንዴ? ፕሮግራም ስለ እኮ እኛ አሰብንና ላይክ እንደ ፕሮግራም አድርገን ሚንስ የሆነ ፕሮግራም አለን ማለት ይሄ ፕሮግራም ይዘናል። ፕሮግራም የሚባለው የሆነ ሀሳብ ስናስብ ትይዙ የለ እንዴ? በጣም ጎበዝ ናቸው። ንገር ብለን እኮ ነው ዮዳን ስነግራት ምናምን ይሄን እንደናሳወቅ ምንድነው ክለብ ታውቂዋለሽ? ቦታውን ታውቂዋለሽ ወይስ ታውቂዋለሽ? ከዚህ በፊት አታውቅም፣ ግን ያው ዛሬ ብቻዬን ከመሄድ ጓደኞቼ አሉ፣ ግን ያው አንድ ላይ እሷን ብቻዋን ከምትሆን ማብዛት ብለሽ አስብሽ ታስቢ የለ እንዴ? አንቺ ምን ችግር አለው? ምን ችግር አለው? ፕሮግራማችሁ ምንድን ነው? ፕሮግራማችን ምን መሰል ፕሮግራም ስለህጎ ላይክ ይሄ እኛ ተሰብስበን እቅድን ለማለት ነው። ፕሮግራም ከዛ ኢትዮጵያን እኮ ነው ለማስፈቀር ነው የመጣችሁት? ኖ አይደለም፣ እንነግርት ነው ስለማልኖር ወደ ማታ ቤት ስትመጣ በስማ ማለት ነው። አይ ማታ ስትመጣ ቤት ኧረ ነይ በእናትሽ ላልመጣ ያለ ታስፈራራለች ማለት የታባሽ ትይጂ ማታ እኔ ጋር ታድራለች። በዛው ወደ ሀገር ይሰጃለች ማለት አንደኛ የወደ ቤት ብቻዋን ከሚደብራት ምን ችግር አለ? ማታ ላይ ብንወጣ የማታውን ቫይብ ታሳያለች። ደግሞ ብቻዋን ከምትሆን አትዝም በል። ምንድን ነው ቀደም ማለት ዛሬ ምን ችግር የለውም እኮ ከጽቤ ጋር እኮ ነው የምሄደው። ከኔ ጋር ነው ይሄ ምን ችግር አለ? ለምንድን ነው ማለት ልብ የሰጠሻት ነው? ምን ችግር አለ? እንደውም ማለት ዝም በለኝ። ማታ ስትመጣ ቤት አትተኛም እንዳስጨነቅ። እኔ ጋር ነው የምታድረው?
ከዛ ብዙ ሚዛን ያህል እኮ የሚያሳስብ ነገር የለም። ምን ለዘጋ ስለምችል ልንገረው እሱ በኋላ የትኛው ስክሪፕት ነው? ስክሪፕት የተደረገ የምታወሪ የምትመስሉ ማለት ምን ችግር አለው? ላይ ከኔ ጋር እኮ አንቺ ከኔ ጋር ከሆነች ለምን በዚህ መጠን በሳጫል ማለት ነው? ያው እኔ ያለሁኝ ምናምን ሌላ ነገር አይፈጠርም። እኔ እስካለሁኝ ድረስ ነው በእኔ ተተማመነ ከስራ እዚህ ድረስ አምጥታለች። ምን ቀልድ ነው እንደሚመስል ከስራ በቃ መተክም ድምጽ ተፈልፈው እየደፈልፈች አይደለም። እውነቷን ነው እኮ ነው። ከስራ አስተላልፍ ተቀባበል እኮ ያለው ነገር ልንገርሽ። አንዴ ለማስፈቀድ ከሆነ ማለት ነው። አኖ አስፈቀደህ ምን ማስፈቀድ አንቺ ጎርምሻለሁ ማንንም ምንም ማለት አይ እኔ መጎርመስ ጉዳይ አይደለም። ይኸው ለመጀመሪያ ግን እንዳትመጪ ከኔ ጋር እኮ ነው የምትሄደው። አይደለም ከኔ ጋር ነው የምትሄደው እሱ ማውን ነገር ነው የጠየቅሽኝ ያለሽ። እየጠየቅኩ እድሜዋ ትንሽ ነው ታውቂዋለሽ? እድሜዋ እድሜዋ እኮ ገባኝ፣ ግን ከኔ ጋር ነው የምትሄደው። አንደኛ እድሜዋ አይሆንም እያልኩሽ እንደዚህ ስለያስ አንቺ ጋር ለሜዷ ሳይሆን አይሆንም አትሄድም። ከኔ ጋር ከሆነ ያውላ አንደኛ የስራ ፕሮግራም አይደለም። ከጓደኞቼ ጋር ነው የምወጣው። ከጓደኞቼ ጋር አስተዋውቃታለሁ። ብቻዋን ናት። ከኤቢ ጋር ነው ምናምን አንዳንዴ ልትወጣ የምትችለው ምናምን የማውን ነገር ነው እያወራችሁ ያላችሁ ታውቃችኋል። ግን ክለብ ታውቂያለሽ። ባለፈው ምንድን ነው ያልኩሽ? ላንቺ ማልወደውን ነገር ስትጠይቂ ምንድን ነው ያልኩሽ? ስለ ኤክስ ያልነገርኩሽ ቻባኝ እኮ ታዲያ ክለብ የሚባል ነገር በጣም ነው የሚጠላው። በጣም ነው የሚያስጠላው ቦታው። ገባኝ። ግን ይሄ ሁሉ የሚደረግ ነገር እኮ አይደለም። በጣም አስቀያሚ ቦታ ነው። ላንቺም የሚሆን ቦታ አይደለም። አንደኛ ሁሌ የሚደረግ ነገር ሁሌ የምንወጣበት ቦታ አይደለም። መቼም አትሄዱበት ቦታ ነው። ሁለተኛ ደግሞ ነገራቶችን በነገራችን ላይ እንደዚህ ይዘክ ምናምን አይደለም የሚሆነው። ማሳየት መቻል አለበት። እሷም ልጅ ናት ብለህ የምታስብ ከሆነ እያወቀች ነው የሚሆነው። ጊዜ ሲኖረው ሁሉንም ነገር ማሳየት ይሆናል። ለሷ ተጨንቀሽ ከሆነ ማለት ነው። ደህና ቦታ ደግሞ አይደለም የምትወስጃት። አንቺም ታውቂዋለሽ። ምን ችግር አለ? ችግር እኮ የለውም። እኔ የማይካበድ ነገር ነው ያካበደው። እንደዚህ እንተካከለ አንቺ ዝም በይ። ዛሬ ማን ልብ ትታቂ ነው? እኔ እንሳን ያለ የሚካበድ ነገር አይደለም። በነገራችን ላይ ያካበድክ ያለው የምር እኮ ምንድነው? ይወዳ ህፃን ልጅ አይደለችም። በዚህ መጠን ነገር ነው። እሱም አስረግሞም ችግር አለ ከጽቤ ጋር ብሄድ ፍላጎት ታከብራለህ ብዬ ነበር ማስበው፣ ግን በጣም እንትን ያልከኝ አይ ፍላጎት ታወቀ አይደለም መሰለኝ። አንቺ ምን አውቀሽዋል ቦታውን? ዛሬ አውቀዋለሁ። ምን ችግር አለ? ካለማወቅ ዛሬ አውቀዋለሁ። የሚሆንሽ ቦታ አይደለም እያልኩሽ እኮ የሚሆነኝ አለመሆኑን ሄጄ አየዋለሁ። አትሄጂም? እሺ አንተ ላስፈቅድ ሳይሆን ልነግርህ በቃ በኋላ ነው አይናንቺ ለዛ ነው ይሻላል። እናንቺ ነው ከቻልሽ ወደ ቤት እየሄድሽ ጠብቂኝሽ። ለምን አብረን እንሂድ ወደ ቤት? እሺ በቃ ይሽ ምንድን ነው የምናወራው? አልገባኝም። ለምን ነው እያልክ ያለኸው? አንደኛ እቺ ልጅ ህፃን ልጅ አይደለችም። ሁለተኛ ከኔ ጋር ነው የምትወጣው። አልናገርሽም። አንደኛ እንደዛ አይነት ቦታ አንቺም እንድትሄጂ አልፈልግም። እንኳን እሷ ማለት ነው እንኳን እሷ ጻላ ለምን የሚሆንሽ ቦታ አይደለም። በጣም የምጠላው ቦታ ነው። ነግሬሻለሁ ቀደም ይማራል። ግን ኖርማል ቦታ ነው ማለት ኖርማል ቦታ አይደለም። እንዴት ኖርማል ቦታ ነው? ሁሌ የምንወጣበት ቦታ አይደለም። ሁሌ የምንዝናናበት ቦታ አይደለም። ከስንት አንዴ ደግሞ ኖርማል እቺ ልጅ እኮ ምን ሄደበት የራሳችን የሆነ ጊዜ ሊኖረን ይችላል። ይኸውልህ እቺ ልጅ ዛሬ እነዚህ ይዘሽ መጥተሽ ቪዲዮ ይዤ መጣሁት። ያው ቤተሰቦች እሺ በቃ ደስ ሂዱ ምናምን እንደላችሁ ምናምን ነው የጠበቃችሁ። ኖርማል ነገር ስለመሰለኝ እኮ ነው። በነገራችን ላይ እንደ ወሬ ልናሳውቅ አወራ ነው እንጂ የዛን ያህል ቢግ ዲል ምናምን አልመሰለኝም። እንደ ወሬ ነው ልንሄድ እንደሆነና የምትሄጂው እኮ መሸታ ቤት ነው የሚጠጣበት፣ ብዙ አይነት ሰዎች ያሉበት፣ በዛ ላይ ጥል ሊኖር ይችላል። በሴት አይደል ታጣቂው ቀርተሽ ነው ቦታ አውቀዋለሁ። ገባኝ። አንደኛ እኔ ራሴን መጠበቅ እችላለሁ። እኔ ህፃን ልጅ አይደለሁም። ሁለተኛ ዮዳም ህፃን ልጅ አይደለችም። ታውቃለች። ህፃን ናት ታውቃለች። እና ከኔ ጋር ነው ያለችው ደግሞ አሁን እንጋጭ ነው በቃ። ማርያምን ላስቀይምሽ ነው። ማርያምን
ራሴን በጣም እያያዝኩት ነው ባይዘው እግዚአብሔር ለምንድን ነው ራስን ይሄ እኮ ራስ የሚያስይዝ ምናምን ነገር አይደለም። በነገራችን ላይ ማን ነገር ነው የጠየቅሽኝ ያለሽው? አንደኛ ከስራ ቦታ የጠራሽኝ ለደህና ነገር ያሰባችሁ ነው የመሰለኝ። በቃ ፕሮግራም ስትሉ ነገር እያየች ቤተሰቦችና እሷ የምታይበት የራስ በነገራችን ላይ የሚፈርዱትም ላይ ነው። ምክንያቱም ይቺ ልጅ ሁሉ ነገር ኤቭሪቲንግ እያየች ነው ማደግ ያለባት ማለት ማወቅ አለባት። ማየት ያለባት ቀን ላይ ያሳያታል። እሱ አታስብ ችግር የለም። ግን ደግሞ ብቻዋን ከሚደብራት ብቻዋን ከደበራት ዘና አትሉም? የሆነ ቦታ ተዝናኑ ወጣችሁ በጀልባ አትሄዱ? የሚከበር ነገር አልመሰለኝም። እንግዲህ የምትጠይቀኝ ነገር አውቀሽዋል። ግን አሁን ላንቺ ያለኝ ቦታ በጣም ነው የወረደው። ባይዘ ንገርሽ ብዬ እንደዚህ አልነበርሽም ነበር። ያንቺ ሜት ሳያንስ ወዳን ይዣት ሄዳለሁ ማለት ምን ማለት ነው? ይሄ ለኔ ያለሽን ንቀት ነው የሚያሳየው። ብቻ ቴንክ ዩ ለሁሉም ነገር። ከሷ ጋር ችግር የለውም። ቤት የምፈታው ነገር ነው። አይ ወደ ሀገሯም ቢሆን ወስዳታለሁ። በቃ በነገራችን ላይ እሷ ምንም የምታውቀው ነገር የለም እዚህ ውስጥ ምንም ላይክ እኔ ነኝ አብረን እንሄዳለን አሁን አየኋት እኮ እኔ ነኝ እንሄዳለን ያልኳት ብቻዋን ከምትሆን ከሚደብራት እንሄዳለን አልኳት እንዴ የማይካበድ ነገር ነው ይሄን ያካበድክ ያለው እንዴ በቃ ይሄ በኖርማሊ በነግረን አሳውቀን እንሄዳለን ብለን ስላሰብን ነው እኛ እንደቀለል አድርገን ነገር ማዩዳ ብቻዋን ነው የቆመችው። አሁን ምን እዛውኝ ማርያምን እዛውኝ በቃ ምን እያካበድክ ነው የመረኝ? ለምንድን ነው ብቻዋን በጣም እይታገኝ እሱ እየሳቅሽ ነው። አሁን ትንሽ የሚያረጋጋ ነገር የትን እንሰልክ ኃላፊነቱን ወስዳለሁ ብለሽ እነዚህ ውስጥ ያስገባሽኝ እኔ ኃላፊነቱን መውሰድ አልችልም። ይቅርታ ፈራሁኝ። ይቅርታ እውነት እንትን ነው እናናድድህ ብለን አስበንበት ነው እንደዚህ አይነት ነገር ስለማትከሳችልናል። ፍራንክ ያላችሁ እንደኔዳለ ከተናደደ ወደ ፍራንክ እንቀይረዋለን ብላችሁ አይደለም? ያው መግቢያውን ተናጋሪው ከመች ጀምሮ ነው እኔ ነኝ ተናጋሪ በደንብ ያልኳት ፍራንኩ በደንብ እንዲስተካከልልኝ እንጂ ሰሞኑ ወጣ ማለት ስትጀምር እኮ ምን አይነት ባይል ማመጣሽ ብዬ ነው ዛሬ እኮ አንዴ የምር አንተ ከኔ ጋር አንቺ ያለኝ ስሜት ወርዷል አለኝ ቤተሰቦች። አይ ማርያም በጣም የተናደድኩት ፍራንክም ቢሆን ማለት ነው። አዎ ግን እኔ ምን መሰለህ መግቢያው መጨረሻ ቪዲዮ ሲያልቅ ታየዋለህ። መግቢያ ላይ ሲጀምር ተናግረናል። ፍራንክ አሁን ስለተናደድክ ሳይሆን ፍራንክ እንደሆነ መጀመሪያ ላይ ተናግረናል። እኔ ነኝ በደንብ ተናገሪ ያልኳትኝ ፍራንክ እንዲሳካልኝ። ከዛ ደግሞ ብድሬ ተመለስ ነው። ከዛ ደግሞ ምንድነው ስራጥይ በስማ ከዛ ይኸውልህ ባለፈው ስናወራ ቤተሰቦችን ተናግሬያለሁ። ባለፈው ስናወራ ከለምትወጣ ሴት ምናምን አልወድም ብሏል። ስለዚህ ድንገት የሚችለው ነገር ይሄ ነው። የሚያናድደን ነገር ስፈልግ ደግሞ ይሄ ነገር እንትኔን ስለነገርኩሽ በዛ መምጣትሽ ነው። ሳክቶልሻል። እንዴት አድርጌ እንደምመታት እያሰብኩ ነበር። እንዴ ልቆልፋት ነው የሚለው ሳክቶልሻል። ይቅርታ እኛው ሳክቶልናል። ዋናው መሳካቱ ነው። ግን አስታውን ድረስ ቤተሰቦች ንዴቱ አለ ለማሰብ አለብን ማለት ነው። እኛም ፕራንክ ኤቢ ጋር ፕራንክ እንመጣለን። ለሁለት ስትሆኑ መጠርጠር እኛ ስራውን ስንል እነሱ ሴራውን ይዘውታል። አይ ይኸውልህ እኔ ነኝ ሀሳቡን ያሰብኩት። ባለፈው እንደዛ ስላልከኝ በምን አይነት መንገድ አሁን አበሳጭቼ በምን አይነት መንገድ ልመጣ እችላለሁ አልኩና ሌላ ሰው ከሚሆን ከይሁዳ ጋር ብናደርግ ይሻላል ብዬ አሰብኩኝ። ከዛ ግን በጣም ስላስደበርን ስላስከፋን ሶሪ። ግን ምን ማድረግ ይቻላል? ነገም ከነገ ወዲያም እንደዚህ ፍራንክ ልናደርግ እንችላለን። እንዘጋጅ፣ ከዚህ በኋላ እንዘጋጃለን። ታሱ ከነሪ ላይ ነበር። ለማንኛውም ቤተሰቦች ወዴት
ንዴቱ በቃ ቻው ልበላቸው እና ቤተሰቦች እሺ ቻው በላቸው። እንዴት ወጣክ ከስራ? አቻኩሽ የጠራሽኝ ለዛ ነው የወጣሁት እንጂ አልወጣም ነበር። እሺ እና እንገናኝ በዚህ በኋላ እንገናኛለን እንጂ ነው ማንገናኝ እኮ በሰዓት ደውልልኝ። ለማንኛውም እሺ ቆይ እንዝጋው። ብቻ የኛ ቤተሰቦች ፕራንኩን አይታችኋል አይደል? አዎ ደብሮታል። ከፕራንኩ በኋላ ከዚህ በኋላ ምን እንደሚፈጠር አላውቅም። ቤተሰቦች እያያችሁ ፕራንክ ነው የምመጣው ከዚህ በኋላ እሺ እንድቀበላለሁ። እሺ ለማንኛውም ቤተሰቦች ዋናው መሳካቱ ነው። እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይሁዳ እንግዲህ ጉድሽ ፈላ እንግዲህ እንደገባሽ እግሩ ላይ ወደቂ ተቀረሁኝ። እንግዲህ ባንቺ ምክንያት የሆነ ነገር ከተፈጠረ እንግዲህ ያው አይታችኋል። በዚህ ምክንያት ነው የሚሆነው። ለማንኛውም ግን ያው ይቅርታ እንጠይቀዋለን ደግሞ በጥሩ ነገር እና በቀጣይ እስከምንገናኝ ድረስ ሁላችሁም ባላችሁበት ሰላም ቆዩልን። እንወዳችኋለን። ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺን ገላ ማርዬ የማርሸት ማር ወለላ ያለኔ ማን